ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዛሬ በሰፊው የምናነሳው ንስሮቹ አይደሉም ማለት ግፍሎች አይደሉም በእናንተ ስላርሰናል ታዲያ ስላርሰናል የሚዘክሰል መድፈኞቹ ታዲያ መድፈኞቹና ከዲስላ ጋር ታገናኘን ታዲያ ይሰልችልና ተዘራደ ይሰልችልና ምንም ልበል በቃ ይሰልች ሮንዶቹም ልበል ሐሳቡን ሰማ ካንት የጎል ናዳ የጎል ማድ ሲያዘንቡ ነው ያደሩት። እስከዛሬዋ ቀን ድረስ ጎል እየዘነበ ነው ያለው በኢንዴክስ እስከ አሁኗ ደቂቃ ድረስ በሃይላይት ነው። አዎ ከተመለከተ የሁለቱን ጨዋታ አራቱን ጎል ታያለ። መድፈኞቹ ወሰኑ። መድፈኞቹ የማርያም መንገድ ለማንሰጡ ለመላጣው ለፔፕ ጋርዲዮላ ከዚህ መላጣ ቢዩ ዘላለ ደብሮታል። ነገር ግን ዛሬ ደግምለታለሁ። መላጣ ነው አይተውቁ ዓለም ያየው ነገር ነው። መላጣ እንደሆነ እሱ ራሱ ያውቀና እንዲፈታ እንጂ ምን ነው ፔፕ ዋንጫ መብላት ህልም ይሆንበታል ከዚህ በኋላ ዘላለ። መድፈኞቹ ተነሳባቸው ዘላለ። በረኛው ብቻ ነበር ያላገባው። እሱንም ተው ብሎ ኳስ መልስ አለው አርቴታ በስፓኒሽኛ ኤክስፔሪየንስ አለው ዘላለም። ተስቃለ እንዴ ኤክስፔሪየንስ ብሎ ደውልሌ ነው እንዴ ኤክስፔሪየንስ ነው ኤክስፔሪየንስ አለው። በቃ ኤክስፔሪየንስ ማለት ትርጉሙን እኔ ነኝ የማውቀው። የቃሉ ፍቺ እኔ ነኝ የማውቀው እንዴ ማለት ነው ዘላለም። እኔ ነኝ የማውቀው። ኧረ እዚሁ ተሟሙቀ ነው አንተ ምን ሆናል? እኔ ነኝ የማውቀው ሲል ታዲያ እንዴት ነው በረኛው ወደ ኋላ የሚመልሰው? ኳስ በስፓኒሽ ተርጉሙ ፍቺ ሌላ እዚሁ ዘላለም። በረኛው ብቻ ያላገባበት ምክንያት እንዳልኩ አርቴታ ኳስ ወደ ኋላ እንዲመልስ ስላደረገ። በረኛው እኮ ኳስ ወደ ኋላ ከመለሰ መረብ ውስጥ ነው የሚገባው። ራሱ ላይ ያስቆጥራል እኮ ማለት ነው። አዎ አትሳቅም። የኔ ተስፋ አይመችም ዘላለም አይመችም። ኩልሱሬ ስታ ወደ ፖይንታችን እንመለስ ዘላለም። ለጋጋም አትሳደብ ተሰድባለሁ እንደው ታናሽ ነኝ ተፈጥፋ ይጣቦን ሁሉ ትደማለህ ስትፈጥፍ እኔ ነኝ የምጠፈጥፍ ይጣው እና አርቴታ ከጨዋታው ከ8 ሰዓት በፊት የት እንደነበር አውቃለሁ ዘላለም። ምን ሲሰራ እንደነበር አውቃለሁ ዘላለም። ሚስቱ አታውቅም፣ ልጆቹ አያውቁም፣ አርቴታ አያውቅም። እኔ ግን አውቃለሁ። አይታለህ አንተ የውሸት ወጥ ሄዶ አርቴታ አያውቅም ጋር ደረሰ። አርቴታ አያውቅም ምክንያቱም ስለፈለገ። ከጨዋታው በፊት ምን አይነት የት እንደነበር ጥቁር ዶሮ ይዞ የት እንደነበር አይቼዋለሁ። እኔም የተያዘ ለማስለቀቅ ስመጣ እሱም የተያዘ ቋጠሩን ሊያስፈታ ጥቁር ዶሮ ይዞ የት እንደነበር አውቃለሁ። አዋቂ ቤት ስለ አባት ትልቅ ከ70 ዓመት በላይ የሆነ ሰውዬ ጋር ሄዶ ነበር። ከዛ በኋላ እንዳየኸው ነው አርሰናል የጎል ናዳን ሲያዘንብ አመሸ። አዋቂው በሚገባ ስራውን ሰርቶለታል። አርቴታ የተካነበትን ታክቲክ ይዞ ገባ፣ ውጤታማም ሆነ ዘላለም። ኳስ ኔክስት ቢሎንግ ቱ ዛት አያስፈልግም። እንግሊዘኛው አንተ ኳስ ኔክስት ቀጥል ያልኩት ከትል ምንድነው? ቀጣይ የሚጣል 3 ነጥብ የለም ብሏል በስፓኒሽኛ። የኔ ጌታ ዛሬ በስፓኒሽ ነው። አዎ ዘላለም ምን አለ መሰለ አርሰናል አውቆ ኳስ ያነባል።
አርሰናል ግን ኳስ የሚያነባው በሜዳ ላይ አይደለም። ዘላለም በሜዳ ላይ አይደለም። ግደለው በሜዳ ላይ አርሰናል ኳስ አያነብም። መድፈኞቹ ኳስን የሚያነቡት ከሽንፈት በኋላ ነው። ምን ይጠቅማቸዋል ታዲያ 3 ነጥብ ከጣሉ በኋላ 6 ነጥብ ለማግኘት ይረዳቸዋል። ዘላለም ይሄን ነው አይታ እኔ እናንተ አሁን ጭራሽ የእግር ኳስ እውቀታችን የሚለያየው እዚህ ጋር ነው። ዘላለም አርቴታ ከጨዋታው በኋላ ለጋዜጠኞች የሰጠው ምላሽ ነበር። ይሄን ጨዋታ ስጠብቅ ስቀምር ስቋጥር ነበር አለ። ብዙ ቋጠሮችን ዘላለም አልፎ ነው መድፈኛው ትናንትና ያሸነፈ። የዩናይትድ ቋጠሮ ብቻ በራሱ ጽንጽ ማለት ነው ሉሉ ያደርጋል። በዩናይትድ ያንስ ቋጠሮ ጽንጽ ይጨናገፍ። ለምን የተወለደ አይሆንም? ይሄን ቋጠሮ ሰብሮ 3 ነጥብ ይዞ መውጣት ማለት ትናንትና በነገራችን ላይ 4-0 ስላሸነፈ 3 ነጥብ አይመስለኝም። ዘላለም 6 ነጥብ የሚሰጥ የለም። ይሄ በየትኛውም ዓለም ላይ የለም 6 ነጥብ የሚያገኘው። ቢንጎ ነው እንዴ የቆረጠው? አዎ ከባተትክ ዘላለም ትመቸኛል። ከባተትክ እኔም ደግሞ ያራድየድንን ላሽ ነው የምለው። ብቻ 3 ነጥብ አግኝቷል መድፈኛው። ይህ ነገር ይቀጥላል። የቀድሞ ከጨዋታው 9 እና 10 ሰዓት ፊት የሰራው ቀመር ፎርሙላው አሸነፈ። አልበርትን እስኪያስገርመው ድረስ አይተሃል። ያስደነግጣል። አልበርትን የሚያልፈው በአንተ ሲደነግጥ ሞቷል እኮ ልጁ አለ አይደል? ልጁ አለ እኮ ልጁ መደንገጥ ይችላል። አይገናኝም። ታዲያ አልበርት ብለህ ጀምረህ በልጁ ለምንድን ነው የምትጨርሰው? በእናትህ አልስማ እንዴ? ካልሰማኝ እውቀት ያመልጣል። ለማንኛውም ግን መድፈኛው እና የመድፈኛው ፋኖች ሁሉንም በሚባል ደረጃ እንኳን ደስ አላችሁ ማለት ፈልጋለሁ። እኔንም አንተንም ዝም ብለን እናንተ አንድ ነን ዘላለም አንድ ነን። ከዚህ በኋላ ትናንት 4 አግብቷል። ቀጣይ 8 ነው የሚያገባ። አይመለስማ። ከዛ በኋላ በሶስተኛው ጨዋታ ላይ ስንት ያገባል? 12 ያገባል። ከዛ በኋላ 16 ያገባል። 4 ጎል እንደ 3 ነጥብ ነው እንደሚቀልም ይመስል ነው ማለት በራስ ላይ ቢሆን እኮ ያን ሁሉ አያገቡም። ለማንኛውም ግን መድፈኛ አይመለስም። የሚመልሰው ሱፐር ናቹራሉን ኃይል አይኖርም ከዚህ በኋላ እና በጣም ድሉ የሰፊው የአርሰናል ፋን ነው። በጣም ደስ ብሎኛል። እኔም ላንተም አንድ ስለሆን ከዚህ በኋላ ግን አይመለስም። ፔፕን ምላሱን የቆረጠ ምላሱን ከዚህ በኋላ የሚያወራበት ምላስ ሁሉ አልተወለም እና ይሄ ነው የሚመስለው። ከዚህ በኋላ ያለው አርሰናል ጠንካራ ነው። ተደራጅቷል፣ በሚገባ ተደራጅቷል። እሱን ደግሞ ምናየው ይሆናል እስከግንቦት ድረስ ባለው ቀጣይ ጨዋታ ዘላለም በጣም ደስ ብሎኛል። ከረጅም ጊዜ በኋላ ይህን ፕሮግራም ስለሰራ እኔም ደስ ብሎኛል። አመሰግናለሁ። ኩልስሬ እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።